ስትጠሪኝ እመጣለሁ እኔ አንቺ ጋ የትም ሆኜ የትም ነኝ አንቺ ጋ ና ብለሽ ስትጠሪ እመጣለሁ እኔ አንቺ ጋ እያለ ነው። ማን ነው? ሀፍትሽ ማለት ነው። እንግዲህ የምለው ለናኒ ይመስለኛል። ናኒ እንግዲህ ብዙ ነገር ፖስት እያደረገች ነው። ናኒ እንደ ከፋት ነው የምታስታውቀው። ፕራንክ በጀመረችው ነገር እሱ ተናዷል። ስጠሪኝ እመጣለሁ የትም ቦታ ብቅ እላለሁ የትም ቦታ እያለ ነው ሀፍትሽ። እንግዲህ ደስተኛ ነው። በነገራችን ላይ ሰው ደስተኛ ሲሆን ነው አይደል የሚዘፍነው። እኔ እውነት ስነግራችሁ ማለት ነው ትንሽ ስከፋኝ እንኳን መዝፈን ምናምን ተውና በቃ ይጫንብኛል፣ ሰውነቴ ሁሉ ይደብረኛል። ሰው በቃ የሆነ ንግግር የሚያስጠላ ንግግር ተናግሮ በኋላ ላይ መዝፈን አሩ ነው ይመስለኛል። የንዴት ምናምን ያስመሰሉ ይመስለኛል። እና እንደዛ ነው የምወስደው። በነገራችን ላይ ቤተሰብ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ውድ ቤተሰቦቼ የእውነት ስነግራችሁ በጣም ነው ደስ የሚለው። ብዙ ነገሮች የሀይሚዬና የብሩኬ ነገር ትልቅ ተስፋ አለኝ እኔ። ከዛ ከልጣጩ ጋር ሀይሚና ብሩኬ እንደሚመጡ 100% ተስፋ አለኝ እኔ። እሷ ሊንዳ ነው ሌንዳ የምትባለው ሴትየው እንግዲህ እሷ አጠገብ ቆሜ ሁሉ ነገር አስረዳሻለሁ፣ ያለው ነገር ሁሉም ነገር እነግርሻለሁ፣ አይኔን ነው የሚያምነው ብለሽ ነበረ። ስለዚህ እሷ በሌለችበት ቦታ ምንም ነገር አልናገርሽም፣ ምንም ነገር አልልሽም። እሷን አቁሜ እሷን አጠገብሽ አስቀምጬ ነው ስለ እኔ እና ስለ እሷ የሚነግርሽ ብሏት ነበረ ትላንትና ብሩኬ ማለት ነው። ሀይሚዬም እሺ ነው አለችው። ብዙ ነገር ዛሬ ይመጣሉ ብዬ አስባለሁ። ተወና ወይም ደግሞ ድራማ እንዲቀጥል ወይም ደግሞ ድራማ ላይ መቆየት የምትፈልገው በዚህ ሰዓት ሀይሚ ናት። ሀይሚ ናት ስላችሁ ከልጁ ጋር ተነጋግራ ተመካክራ እየሄደችበት ያለው ሀይሚ ናት እንጂ ብሩኬ አቁመዋል ማለት ነው። በጣም ነው ደስ ያለኝ የእውነት ስነግራችሁ። በነገራችን ላይ እሷ ስትቀጥለው ነው ልጁ ስታመጣ ነው እንጂ ይቅርታ ለመጠየቅ የፈለግኩ ነገር የፈለግኩ ቦታ ደርሻለሁ ምናምን የፈለግኩት ነገር አገኝቻለሁ፣ ስለዚህ ነገሮችን ማስቆም ፈልጋለሁ ምናምን ብሎ የመጣ ቀን ነው ሀይሚ ልጁን ይዛ የመጣችውና ሀይሚ ደግሞ ታውቃላችሁ ነገሮችን በጣም ማርዘም ትወዳለች። እንኳን ሌላ ነገር ታና ፕራንክ ራሱ ካደረገች ታሳድራ ምናምን ብሩክ ተስፋ አስቆርጣ ምናምን ወደ ሌላ ሀሳብ ገብቶ ምናምን ምን እንደተፈጠረ ከዚህ በፊት ብዙ ነገር ታውቃላችሁ። ይሄ ነገር ብሩክ ትንሽ ሊጎዳ ይመስለኛል። ሊጎዳ ስላችሁ በጣም ችኩል ነው ለነገሮች ለውሳኔ ለምናምን በጣም ነው የሚቸኩለው ብሩክ። የገባችሁ አይደለም የሚላችሁ። ስለዚህ ነገሮችን ለመወሰን ባይቸኩል ባይኔ የምሬ ነው የምላችሁ። ሶ ይሄ ነገር ሀይሚም ሆነ ብሩኬም ይጎዳችኋል። ነገሮችን ቆም ብሎ ማሰብ አለባችሁ። የምሬ ነው የምላችሁ። አንዳንድ ኮሜንት ደግሞ ያናደደኝ ምንድን ነው፣ ኮሜንት ብቻ ሳይሆን ቶክቶክ ላይ ላይፍ ገብቶ የሚያወሩ አንዳንድ ሴቶች አሉ። የእውነቴን ነው የምላችሁ። ብሩኬ ለሀይሚ ቦታ የለም፣ አይወዳትም። ቢወዳትና ከእሷ ጋር መሆን ቢፈልግ አሳልፈው አይሰጣትም። ሁልጊዜ እሷ የሆነ ነገር ካለችው እሺ ነው ምለው። ከአንተ ጋር እቃለሁ ከአንተ ጋር መቀጠል አልፈልግም ባለችው ቁጥር ሁሌ እሺ ብሎ ነው የሚፈቅድለት እንጂ አይሆንም ብሎ ወደ ራሱ ለማድረግ አይሞክርም ምናምን ብላችሁ ኮሜንትም እዛ ቶክቶክ ላይም ላይፍ ላይም የምታወሩ ብዙ ናቸው። ገባችሁ አይደለም? ብዙ ናቸው ስላችሁ ማርያምን ነው ምላችሁ። ከ100% 10% 5% ነው ይሄ ነገር የአበሸቁ አሉት። ገባችሁ አይደለም? ይሄ ነገር እውነት አይደለም፣ 100% እውነት አይደለም። ብሩክ ያለው ምንድን ነው? ከትላንትና ወዳ ሂጂ ብዬ ሊፈቅድ ወይ አንቺ ብትሆኚ ትይላለሽ ወይ ትፈቅጃለሽ ወይ? እኔ ሌላ ሰው ጋር ሊሄድ ነው ቻው ብልሽ
ትፈቅጃለሽ ወይ? እኔ ቦታ ሆነሽው ይሄ ነገር ታደርጋለሽ ወይ ብሎ ሲጠይቃት አላደርግም ነው አለችው እንጂ አዎ አደርጋለሁ አላለችም። ገባችሁ አይደለም? ሀይሚ ጨከሽ ወይ? ሀይሚ እውነትሽን ነው ሌላ ነገር ውስጥ የገባሽው? ሀይሚ እውነትሽን ነው ወይ ብሎ ሲጠይቃት አዎ እውነቴን ነው መቼ አለችው? ብሩኬ አታስጨንቀኝ ነው አለችው። አታስጨንቀኝ ነው አለችው እንጂ አዎ ግግም ብላ ይሄ ነገር እውነት ነው እኔ እውነቴን ነው ብላ ግግም አላለችም። ብሩኬ ለምን ታስጨንቀኛለህ? ብሩኬ አታስጨንቀኝ ነው እቺ ቃል ብቻ ነው የተናገረችው እንጂ እሱም ደግሞ አትጂ መሄድ የለብሽም አይም ያለው ነገር ተነጋግረን መፍታት እንችላለን እኔና አንቺ ብለዋልና ስለዚህ ነገሮቹ ይፈታል። እናንተ በሜዳ እስቲ ሌላ ነገር ውስጥ አትግቡ። በእግዚአብሔር የምሬን ነው ምላችሁ። በቃ ነገ ከንቱ ሆናችሁ ትቀራላችሁ፣ የትም ቦታ አትደርሱም። ሌላ ደግሞ ማስተላለፍ የሚፈልጉ ነገር ብዙ ሴቶች ከዚህ በፊት 13 ዓመት ሰርታ ሳውዲ አረቢያ ወርቃ ሞታ ሬሳው ወደ ኢትዮጵያ ገብተዋል። ይሄ ነገር የሆነ ምንድን ነው በብሩክና በሀይሚ ነው እየተባለ በጣም እየተናፈሰ ነው አለሁ። ገባችሁ አይደለም? በብሩክና በሀይሚ እስከምትወርቁ ድረስ ህይወታችሁን እስከምታጡ ድረስ ለምን ሀይሚን ታውቃላችሁ እንዴ? በአካል አገኝታችሁ ታውቃላችሁ እንዴ? አታውቁም። ብሩኬን በአካል አገኝታችሁ ታውቃላችሁ እንዴ? አታውቁም። ስለዚህ ለሚዲያ ላይ ላላችሁ ያያችሁ ብላችሁ ራሳ ማጥፋት ወይም ደግሞ ራሳን ስታ ራሷን እስክስት ድረስ እስክትወርቅ ድረስ ትደርሳላችሁ ብዬ 100% አላምንም። አንድ ልጅም ደግሞ ጋዝ ተደፋበት ነው ውሃ ተደፍቶበት ነው እዚህ ዱባይ ውስጥ እንደዛ ነገር ነው። ግን አንድ እጇ በጣም ተቃጥለዋል። ብቻ በጣም ነው የሚደብረው። እሱ ምን እያሉ ነው? በሀይሜና በብሩኬ የተነሳ ነው ልጁታ ፈዛ ታማ ጭንቅላቱ ተነክቷ እንደዚህ የተቃጠለችው። ምንሽ ቤተሰብ እኔ የምሬ ነው የምላችሁ ክርስቶስን በእንደዚህ ነገሮች ሰውን ባታቆሽሹ፣ ያልተገናኘ ነገር አገናኝታችሁ ስታወሩ የምሬ ነው የምላችሁ ሰው ባያችሁ ፈጣሪ ከምድር ከሰማይ እንደሚያችሁ ብቻ ተረዱት። ይሄን ብቻ ዋቁት። የእውነቴን ነው የምላችሁ። ወይም ለፎሎ ወይ ለሰብስክራይብ እንደዚህ የምታወሩ ሰዎች ፈጣሪን ፍሩት። የምሬ ነው የምላችሁ። ይሄ ነገር ነገ በእኔ ህይወት ላይ ሲፈጠርስ ይሄ ውሸት ወደ ህይወቴ ቢመጣስ እኔ ላይ ይሄ ውሸት ተናግሬ እኔ ላይ ይሄ ነገር ከደረሰ ፈጣሪ አይናደድም ወይ? እውነቴን ነው ብላችሁ ዞር ብላችሁ ማሰብ ነው ከእናንተ የሚጠበቀውና ያልመሰለ የሌለ ታሪክ። እንዴት ነው አንድ ሴት 13 ዓመት በሰው ሀገር ተቃጥላ በማታውቁ ሰው በሚዲያ ላየች ሰው ራሳን ከፎቅ ወርቁራ ወይም ደግሞ ራሳን ስታ ከፎቅ ወርቃ ሞታ ወደ ኢትዮጵያ ገባች ሬሶ። አረ በጣም ነው መጣፍ፣ በጣም ነው የሚያስጠላ። በጣም ለመስማት ነው የሚዘገንን ወይ ነገር። የምሬ ነው የምላችሁ። ይሄ ነገር ደግሞ ምንድን ያላችሁ ነው ያለ ብሩኬና በሀይሚ ነው ብላችሁ ልጆቹ ላይ የምትለጥፉ ነገር እኔ አልተመቸኝም። የምሬ ነው የምላችሁ። ምክንያቱ ከራስ በላይ ንፋስ ነው። ሀይሚ የራሷን ህይወት ታውቃለች፣ ብሩኬም የራሱን ህይወት ያውቃል። አንቺ ደግሞ የራስሽን ህይወት ማወቅ ግዴታሽና ግዴታሽ ነው። ለእናት ለአባት ለእህት ለወንድም ለራስሽ ለልጅሽ ስቲ ነው ከሀገር የወጣሹ አይደለም እንዴ? ለብሩክና ለሀይሚ ስቲ አይደለም ከሀገር የወጣሹ። አላማችሁን ነው እንጂ ማየት ያለባችሁ። ሚዲያ ላይ ያለው ሰው ምን ያገባችሁ? ምን ይመለከታችኋል? በቃ ያ አንድ ሰው እናንተን የሚያስናና ቪዲዮ ከለቀቀ የምትስናኑ በዛ ሰዎች ደስ የሚያስብላቸው ነገር ከሆነ እዩት። ካልሆነ ግን ያ ሰውየውን ሰብስክራይብ አድርጋችሁ ከሆነ ሰብስክራይብ አንስታችሁ ዞር በሉለት። ዞር አድርጉ ከስልካችሁ ላይ። ያልተመቻችሁ ሰዎች፣ ራሳችሁ የሚያሳምማችሁ የሚያስጨንቃችሁ ሰዎች እንዴ እንዴ ወደ ራሳችሁ ተመለሱ እንጂ በእግዚአብሔር ስም። ሲቀጥል ደግሞ አለማየት በቃ ደስ የምላችሁ ደስ የማይላችሁ ነገር አለማየት ነው እንጂ ህይወታችሁ ካለፈ በኋላ አካላት ጎዶሎ ከሆናችሁ በኋላ በጣም የሌለ ነገር ከደረሳችሁ በኋላ እከሌ ነው
በሱ ምክንያት ነው፣ በሷ ምክንያት ነው። ይሄ አይነፋም። የምሬ ነው የምላቸው። አያስኬዳቸውም፣ አይጠቅማቸውም። ስለዚህ ወደ ራሳችሁ ተመለሱ። ከራስ በላይ ንፋስ ነው። ከሀይሚና ከብሩኬ ህይወት ውልቅ በሉ። አያገባችሁም፣ አያገባችሁም፣ አያገባንም፣ አያገባንም። በቃ እነሱ የራሳቸውን ህይወት እያመሩ ነው አሉት። እኛም ደግሞ ወደ ራሳችን ተመልሰን ለራስሽ ነው አለሽው የኔ እናት። ስለዚህ አትጨናነቂ፣ አታስቢ። በቃ ከራስሽ በላይ ምንም ነገር ስለሌለ የሚያስጨንቅሽ ራስሽ የሚያስትሽ ነገር ማየት የለብሽም ብዬ አስባለሁ። ውድ ቤተሰቦቼ ከተሳሳትኩ ይሄ ነገር አርሙኝ ማለት ነው እና ነገሮችን ማስተካከል ግዴታችን ነው፣ ግዴታችን ነው። ራሳችን ማስተካከል ግዴታችን ነው። የምሬ ነው የምላችሁ። ከእናንተ ይጠበቃል፣ ከኛ ይጠበቃል ብዬ አስባለሁ። ቪዲዮ የምታዩ ከተሳሳትኩ ደግሞ ይቅርታ አድርጉልኝ፣ አርሙኝ። ኮሜንታችሁ ስር ደግሞ እናንተ የተሰማችሁ ነገር እንደምታሳውቁኝ ተስፋ አደርጋለሁ። ወዳችኋለሁ። ይህ ቪዲዮ የምታዩ ላይክ አድርጉ፣ ሼር አድርጉልኝ። ወዳችኋለሁ።